It's going to come to Perisic, and Croatia have scored. The wall for them to sort of out. Here's Ronaldo trying to get on the end of this. He's there, and he clipped it past the keeper. Mendes, an in-swinger. Holds his opponent with two arms, with clear impact. Final decision, penalty. 1-1 in Toronto, and Cristiano. And look at them break that line, and they're through with Sučić. A little bit of space to run into. Goes for the early ball, and the header is in. Here's the ball in, and it falls to the back, and it's gone into the net. Touches the ball intentionally. Final decision, offside. ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ይልቃል የዩቲዩብ ገጽ ተከታታዮች እንዴት ናችሁልን? የዓለም እግር ኳስ ዋንጫ ዳሰሳችንን እንቀጥላለን። ፖርቹጋል ከክሮኤሺያ ትናንት አስደናቂ የነበረ ሌላ የጥሎ ማለፍ ጨዋታ ተመለከተን። ፖርቹጋል በታሪክ ለመጀመሪያ ጊዜ የዓለም ሻምፒዮን ለመሆን ወርቃማ የተባለ እግር ኳስ ስብስቧን ይዛ የ41 ዓመቱን የቡድኑን ካፕቴን የሀገሪቱን ባለውለታ ሮናልዶን ከፊት አድርጋ ብትፋለምም በአሳማኝ ባልነበረ ጨዋታ አሸንፋ 2-1 በሆነ ውጤት አሸንፋ ከስፔን ጋር በዳላስ ኤቲኤንቲ ለሚደረገው የ16 ውስጥ የጥሎ ማለፍ ጨዋታ ማለፏን አረጋግጣለች። የእግር ኳስ ኮከቡ ክርስቲያኖ ሮናልዶ በዓለም እግር ኳስ ዋንጫ ላይ ምን ዕጣ ፈንታ ያጋጥመዋል? የበርካታ የእግር ኳስ ቤተሰቦች ጥያቄ ነው። እኔም ከቀድሞ ባልደረባዬ ኃይለ እግዚአብሔር አድሃኖም ጋር በመሆን በዳላስ ፌር ፓርክ በጣም በብዙ ሺዎች በሚቆጠሩ ደጋፊዎች መሃል ውድድሩን ተመልክቻለሁ። በርካቶች ሮናልዶ በእግር ኳስ ሁሉን አሳክቷል፣ ለእግር ኳስ ሁሉን ሰጥቷል፣ አውሮፓን ወሯል፣ በርካታ የክለብ ውድድሮችን አሳክቷል፣ 5 የቻምፒየንስ ሊግ ክብሮችን ጽፏል፣ የሚቀረውን የዓለም እግር ኳስ ዋንጫስ? ብዙዎች የመጨረሻ ዓለም ዋንጫው ነው እያሉት ይገኛሉ። 41 ዓመቱ ነው። በ45 ዓመቱ ወደ ዓለም ዋንጫ የመመለስ እድሉ በጣም ሲበዛ ጠባብ ነው። ከዚህ አንጻር ሮናልዶን ለመጨረሻ ጊዜ በዓለም እግር ኳስ ዋንጫ ላይ ልንመለከተው የምንችልበት ውድድር ይሄ ነው። በአንድ ወቅት ተከላካዮችን የሚያሸብረው ሮናልዶ ከጊዜ ጋር የሚታገል ኮከብ ሆኖ ተመልክተነዋል። ያም ሆኖ ግን ለፖርቹጋል እጅግ ወሳኝ በሆነ ሰዓት የአቻነት ጎል ክሮኤሺያ ላይ በፔናልቲ ያስቆጥሯል። አስቀድሞ ደግሞ በጣም ድንቅ የሆነ ኳስ ከመረብ አገናኝቶ በኦፍሳይድ ቅጣት ምት ጎሉ ተሽሮበት ተመልክተናል። 41 ዓመቱ ነው። ለሽንፈት እጅ መስጠት አልፈለገም። ለብሔራዊ ቡድኑ መተማመኛ መሆን እንዲሁም ደግሞ በግሉ ደግሞ የዓለም እግር ኳስ ዋንጫን ለማሳካት ያለውን ጉጉት እየተመለከትን እንገኛለን። ሮናልዶ የመጨረሻውን የእግር ኳስ ዓለም ትልቁን ውድድሩን የዓለም እግር ኳስ ዋንጫን በተለይ ከ6 የዓለም ዋንጫ ተሳትፎቹ ጋር በተያዘ በበርካቶቹ ልቡ እየተሰበረ ከብሔራዊ ቡድኑ ጋር የተመለሰ ኮከብ እንደሆነ ይታወቃል። ልክ እንደ ሊዮኔል ሜሲ ሁሉ እንዲሳካለት የሚመኙ ብዙዎች ናቸው። ያንን ለመመልከት በጣም ያሰፈሰፉ ፖርቹጋል ብቻ ሳይሆን ሮናልዶን ያሉ ደጋፊዎች ይህንን ጨዋታ በጉጉት ሲከታተሉት ተመልክቻለሁ። ጎንካሎ ራሞስ በመጨረሻ ደቂቃ ላይ በሄዲንግ በግንባር ያስቆጠራት ኳስ ፖርቹጋል ወደ 16 የጥሎ ማለፍ እንደምትገባ ያረጋግጠች ኳስ ሆናለች። ሮናልዶ ያኔ በተቀያሪ ወንበር ላይ ተቀምጦ ነበር። ነገር ግን በወጣቶቹ ተጋድሎና ማሸነፍ እጅግ ደስተኛ ሆኖ ተመልክተነዋል። የፖርቹጋል ትልቁ ጥንካሬ እንግዲህ የተጫዋቾች የግል ኳሊቲ ነው። እንደሚታወቀው በጨዋታው ላይ በጣም ትልቅ ስም ያላቸው ኮከቦች አሉ። ያ ግን ወደ ቡድንነት መምጣት ውህደት ሲፈጥር አልተመለከትነውም። ሁለተኛው አጋማሽ ላይ 5 ተጫዋቾችን 4ቱን በአንድ ጊዜ መጨረሻ ላይ ደግሞ ክርስቲያኖ ሮናልዶን ከ80ኛው ደቂቃ በኋላ የቀየሩት ሮቤርቶ ማርቲኔዝ በሁለተኛው አጋማሽ የወሰዷቸው እርምጃዎች የተወደሱ ሆነዋል። ጨዋታውን ስሜት ቀይረዋል። ብሩኖ ፈርናንዴስ፣ ቪቲኒያ፣ ካንሴሎ እና ሌሎችንም ኮከቦች ቀይረው በማስወጣት የመሃል ሜዳ እንቅስቃሴውን ፈጣን ለማድረግ ክሮኤሺያን ለማስቸገር ጥረት አድርገው ነበር። ነገር ግን ፖርቹጋል ጎሎችን ካስቆጠረች በኋላ በተለይ አቻነት ጎል ካስቆጠረች በኋላ የክሮኤሺያ ብሔራዊ ቡድን በጣም በተጠና ብልጫ ባለው መንገድ ምስጋና ለፖርቹጋሉ ግብ ጠባቂ ይሁንና ብዙ ኳሶችን አዳን እንጂ ጨዋታውን በበላይነት መደምደም የሚችሉበት
አጋጣሚ ተመልክተናል። ለፖርቹጋል ሌላ ድል፣ ሌላ አንድ ብሔራዊ ቡድን ከፊት፣ ሌላ እምነት፣ ነገሮችን ለማስተካከል ሌላ እድል ባለቀ ደቂቃ በተቆጠረ ጎል አግኝተዋል። ላፉሪሃ ሮሃ የስፔን ብሔራዊ ቡድን የ2010 የዓለም እግር ኳስ ሻምፒዮኖቹ በዚህ ዓለም ዋንጫ ላይም በከፍተኛ ሁኔታ ለሻምፒዮንነት ከሚታሰቡ ቡድኖች መካከል አንዱ የሆኑት ስፔኖች ኦስትሪያን 3-0 በሆነ ውጤት አሳማኝ በሆነ መንገድ አሸንፈው ከፖርቹጋል ጋር ለሚደረገው የዓለም እግር ኳስ ዋንጫ የ16 ውስጥ ጥሎ ማለፍ ጨዋታዎች መድረሳቸውን አረጋግጠዋል። ፖርቹጋል ከስፔን ዳላስ ቴክሳስ ላይ የሚደረገው ሌላው ጨዋታ ይሆናል። ወደ ጨዋታው ስንገባ እንግዲህ ፖርቹጋል 2-1 በሆነ ውጤት ነው ያሸነፈችው። ጎንካሎ ራሞስ የማሸነፊያዋን ኳስ በተጠናቀቀ ሰዓት በተጨማሪ ሰዓት ላይ አስቆጥሯል። አስቀድሞ ክሪስቲያኖ ሮናልዶ በፔናልቲ ጎል ማስቆጠር ችሏል። ፖርቹጋልን አቻ አድርጎ ነበር። የመጨረሻ ሰዓት ድራማ 2 የቫር ጣልቃ ገብነቶች፣ ሁለቱም አቅጣጫ ላይ ጎል ተቆጥሮ ነበር። ሮናልዶ ጎል አስቆጥሮ ነበር። ከዛ ውጪ የክሮኤሽያ ቡድን ባተጠናቀቀ ሰዓት ጎል አስቆጥሮ ነበር። 103ኛው ደቂቃ ላይ የፖርቹጋሎችን ልብ የሰበረች ጎል አስቆጥሮ ነበር። ነገር ግን ያ ኳስም በኦፍሳይድ የቅጣት ምት ተሽሮ ተመልክተነዋል። የመጀመሪያው አጋማሽ 0-0 ነበር የተጠናቀቀው። ከረፍት መልስ ኢቫን ፔሪሲች ይሄ ኮከብ ደጋግመን በክሮኤሽያ ብሔራዊ ቡድን ላይ ተመልክተነዋል። በቀጥታ ከቀይ መስመር የተሻገረ ኳስ በግሩም ሁኔታ ተቆጣጥሮ ኳሱን ተቆጣጥሮ 39ኛ ኢንተርናሽናል ጎሉን አስቆጠረ። የፖርቹጋል ብሔራዊ ቡድን ከፍተኛ ድንጋጤ ውስጥ ወደቀ። ኢቫን ፔሪሲች ክሮኤሽያን 53ኛው ደቂቃ ላይ መሪ ካደረገ በኋላ ክሪስቲያኖ ሮናልዶ 68ኛው ደቂቃ ላይ ከፔናልቲ ስፖት ፖርቹጋልን አቻ ያደረገ ጎል አስቆጥሯል። ኒኮላ ቭላሲች የብላንካ ቭላሲች ወንድም ነው። በዚህ በኦሎምፒክ በዓለም ሻምፒዮና የምናውቃት የዝላይ ተወዳዳሪ ነች ብላንካ ቭላሲች። የእሷ ወንድም ኒኮላ ቭላሲች ሬናቶ ቬጋ ላይ ጥፋት በመስራቱ ምክንያት ቫር ውሳኔውን ተመልክቶ ክሪስቲያኖ ሮናልዶ ጫና ተቋቁሞ ጎል አስቆጥሮ ያቻ ውጤት ተቆጠረ። 90 ደቂቃ ከተጠናቀቀ በኋላ የ90 ደቂቃ መጠናቀቂያ ላይ ጎንካሎ ራሞስ ከራፋኤል ሊያው የተሻገረ ኳስ በግሩም ሁኔታ ጎል አስቆጠረ። ፖርቹጋል ድራማዊ የማሸነፊያ ጎሉን ያስቆጠረች ትመስል ነበር። 10 ደቂቃዎች ከዛ በኋላ ይባክኑ ነበሩ። ከዛ በኋላ የነበረው ትንቅንቅ ፖርቹጋል ጨዋታውን በዚህ ውጤት ለመደምደም፣ ነገር ግን ደግሞ ክሮኤሽያዎች ከፍተኛ ተጋድሎ አድርገው 103ኛው ደቂቃ ላይ ጎል አስቆጠሩ። የመጨረሻው ሞመንት ላይ ጎል አስቆጠሩ። ያ ጎል ግን በአጋጣሚ በቫር ጣልቃ ገብነት ጎሉ እንዲሻር ሆነ። ሬናቶ ቬጋ ኳስ ሲነካ ሆን ብሎ ስላልነካ በኦፍሳይድ አቋቋም ላይ የነበረው የክሮኤሽያ ተጫዋች ነፃ አይደለም። ስለዚህ በኦፍሳይድ የቅጣት ምት ጎሉ ተሽሮ ፖርቹጋል 2-1 በሆነ ውጤት አሸንፋ ለ16 ውስጥ ጥሎ ማለፍ ጨዋታ መግባቷን አረጋግጣለች ማለት ነው። የፖርቹጋል ብሔራዊ ቡድን አሁንም አሳማኝ ብሔራዊ ቡድን አይደለም። የመጀመሪያው አጋማሽ በጣም ስሎው፣ መሀል ሜዳ ላይ ያሉ በጣም ወሳኝ ተጫዋቾቹ እንደ ቪቲኒያ፣ ዣኦ ኔቬስ፣ ብሩኖ ፈርናንዴዝ አይነት ተጫዋቾች እድሎችን የመፍጠር አቅማቸው አሁንም የተገደበ፣ በጣም በእድሜ የገፋውን የክሮኤሽያ ብሔራዊ ቡድን አስጨንቆ ይጫወታል ተብሎ የተጠበቀው ፖርቹጋል አላስፈላጊ ኳስ ማንሸራሸሮች ውስጥ የወደቀ የገባ አግሬሲቭ ያልሆነ ቡድን ተመለከትን። ሁለተኛው አጋማሽ ላይ ይህንን የተመለከቱ የክሮኤሽያ ተጫዋቾች በተለይ በተጠና መንገድ የማጥቃት እንቅስቃሴ ያደረጉ። ፔሪሲች የመጀመሪያ ጎል አስቆጠረ። ከዛ በኋላ በርካታ ተጫዋቾችን ቀይረው ወደ ሜዳ አስገቡ። ሮቤርቶ ማርቲኔዝ 80ኛው ደቂቃ ላይ ሮናልዶን አስቀድመው ግን በርካታ ተጫዋቾችን እንደ ብሩኖ ፈርናንዴዝን፣ ቪቲኒያን ጨምሮ ዣኦ ካንሴሎን ጨምሮ 4 ተጫዋቾችን መዘው በማስወጣት የእንቅስቃሴውን ፍጥነት ቴምፖ ለመጨመር ጥረት አደረጉ። ያም የተወሰነ አስተዋጽኦ አድርጎ ተመልክተነዋል። ክሪስቲያኖ ሮናልዶ እንግዲህ ለመጀመሪያ ጊዜ በዓለም ዋንጫ የኖካውት ጎሉን ያስቆጠረበት ምሽት ነበር። 9ኛ የኖካውት አፒራንሱ ነው። በትልቁ የዓለም እግር ኳስ ዋንጫ ላይ 11 የዓለም እግር ኳስ ዋንጫ ጎሎችን አስቆጥሯል። 146 ኢንተርናሽናል ጎሎችን
ለፖርቹጋል ማግባት ችሏል ማለት ነው። 146 ኢንተርናሽናል ጎሎችን፣ 11 የዓለም ዋንጫ ጎሎችን፣ 14 የአውሮፓ ሻምፒዮንሺፕ ጎሎችን፣ 25 ጎሎች በጋራ በእነዚህ ሁለት ትልልቅ ውድድሮች ላይ ብቻ 25 ጎሎችን ማስቆጠር ችሎ ተመልክተነዋል። እንግዲህ የፖርቹጋል አብዛኞቹ ጎሎች በ11 ጎሎቹ ማለት ነው ፖርቹጋል ካስቆጠሮቻቸው 69 ጎሎች መካከል 16 በመቶ የሚሆኑትን ያስቆጠረው ክርስቲያኖ ሮናልዶ ነው። ይህም በዓለም እግር ኳስ ዋንጫ ታሪክ 10 እና ከዛ በላይ ጎል ያስቆጠሩ ተጫዋቾች ቁጥር ውስጥ ተካቷል። 11ኛው ተጫዋች ሆኖ ተመልክተነዋል። እንግዲህ ሊዮኔል ሜሲ እና ክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫቸው ይሆናል ተብሎ ነው የሚታሰበው። ሁለቱም ግን ከብሔራዊ ቡድናቸው ጋር ፕሮግረስ አድርገዋል እስካሁን ባለው ሁኔታ። ሜሲ ነገ በሃርድ ሮክ ማያሚ ስታዲየም ከኬፕ ቨርድ ጋር ጨዋታውን ያከናውናል። የሚያስቆጥራቸው ጎሎች ብቃቱ ያኔም ይጨምራል ተብሎ ነው የሚጠበቀው። ይህን ጨዋታ በቀጥታ ከቦታው እናስተላልፋለን፣ ብዙ ዘገባዎችን እንሰራበታለን። ሮናልዶ በትናንቱ ጨዋታ ላይ ሮቤርቶ ማርቲኔዝ ቀይሮ አስወጥተው ተመልክተናል። 80ኛው ደቂቃ ላይ በመጀመሪያ በጣም ያዘነ ይመስል ነበር። አናቱን እየነቀነቀ ተመልክተነዋል። ወደ ሰማይም አንጋጦ ለምን የሚል ጥያቄ ያለው ኮከብ ሆኖ ተመልክተነዋል። በጣም ሲሰማው አይተናል። በኋላ ግን ከቡድኑ ጋር በተለይ ራሞስ ጎሉን ሲያስቆጠር ከቡድኑ ጋር በውህደት ነገሮችን ሲያከብር አይተነዋል። ቡድኑ ደግሞ ጎል እንዳይቆጠርበት ከአሰልጣኙ ጋር በመሆን ከአሰልጣኙ መስመር ላይ ሜዳ ላይ ያሉ ተጫዋቾችን ሲያበረታታ ተመልክተናል። በጣም አስደናቂ ጎል አስቆጥሮ ነበር። ያቺ ጎል ብትገባ ደግሞ የበለጠ እግር ኳስ ደጋፊዎች በተለይ እሱ ደጋፊዎች ደስተኛ የሆኑ ነበር። በጣም በረጅሙ የተመታች ኳስ በግሩም ሁኔታ ኮንትሮል አድርጎ ግብ ጠባቂው ሳይመለከታት ጎል አድርጓት ነበር። የሌላኛው የቫር ውዝግብ እንግዲህ ቫር በጣም አስገራሚ ውሳኔዎችን እየወሰነ ይገኛል። የቀይ ካርዱ የአሜሪካው የቤላጉን ቀይ ካርድ ሊዮኔል ሜሲ ተመሳሳይ ጥፋት ሰርቶ አልወጣም። ፍሎረን ቤላጉን ደግሞ ጥፋት ሰርቶ ወጥቷል እና ይሄ የፊፋ ደብል ስታንዳርድ ነው የሚሉ አስተያየቶች ሰነዘሩ ነበር። ለሴኔጋል ላይ ለቤልጅየም የተሰጠው ፔናልቲ ያለ ትናንት እንደዚሁ ለፖርቹጋል ፔናልቲ ተሰጥቷል። ትክክለኛ ፔናልቲ ነው ለእኔ። ከዛ ውጭ የክሮኤሽያ ጎል ለምን ተሻረ የሚለው ሌላ አነጋጋሪ ነበር። 103ኛው ደቂቃ ላይ በተጨማሪ መጨረሻ ሽርፍራፊ ሰከንድ ላይ ጆስኮ ግቫርዲያል ለክሮኤሽያ ጎል አስቆጥሮ ነበር። ልክ 2022 ላይ ብራዚልን ልቧን እንደሰበሩ ሁሉ የፖርቹጋልን ልብ ለመስበር የሚያስችል ጎል አስቆጥረው ነበር። በጣም ድንቅ ቡድን ነው ይሄ ቡድን፣ በእድሜ የገፋ ቡድን ነው። ነገር ግን ኢኮኖሚካል የሆነ ጨዋታ የሚጫወት ሲያስፈልግ የፖርቹጋልን መከላከል እንደ ልቡ የሰበረ ከረጅም ርቀት የሚደረጉ ክሮሶች በሙሉ ፖርቹጋልን ሲያሸብሩ የነበሩ በጣም በእድሜ ቢገፋም ብሔራዊ ቡድኑ ለፖርቹጋል ያልተቸገረ ብሔራዊ ቡድን ነበር ክሮኤሽያ። ያቺ ጎል ስትቆጠር በእርግጠኝነት ወደ ጨዋታ ተመልሰናል ብለው ነበር። ቫር ጉዳዩን ተመለከተው። የቫር አዲሱ ቴክኖሎጂ እንግዲህ ኢጎር ማታኖቪች በትንሹ ኳስ ሲነካ ማሪዮ ፓላሲች ኦፍሳይድ ነበር። ስለዚህ ጆስኮ ግቫርዲያል ያላስቆጠራት ኳስ በኦፍሳይድ ውሳኔ ምክንያት ክሮኤሽያ ለዓለም እግር ኳስ ዋንጫ 16 ጥሎ ማለፍ የመግባት ጨዋታውን እንደገና የማስቀጠል እድሏን ያመነመነ ነገር ተመለከትን ማለት ነው። ክሮኤሽያ ከመጀመሪያው አጋማሽ ሁለተኛው አጋማሽ ላይ በጣም የተሻሻለ ቡድን ሆኖ ተመልክተነዋል። ዝላትኮ ዳሊች ሁለተኛው አጋማሽ ላይ ኢጎር ማታኖቪችን ወደ ሜዳ ካስገቡ በኋላ አግሬሽን ጨመረ፣ ቡድኑ ፍጥነት ጨመረ፣ የክሮኤሽያ የማጥቃት ሲስተም ጀመረ እና በጣም አደገኛ የሚባሉትን አጋጣሚዎች ሁሉ ማታኖቪች ጨምሮ ተመለከት ነው። 2 ጎሎች ክሮኤሽያ በተከታታይ አስቆጥረው ነበር። ሁለቱም ጎሎች በኦፍሳይድ ምክንያት ተሻሩባቸው እንጂ ሁለተኛው አጋማሽ ላይ ከፖርቹጋል በጣም የተሻለው ቡድን ክሮኤሽያ ነበር ማለት ይቻላል። ጎንካሎ ራሞስ 80ኛው ደቂቃ ላይ ሮናልዶ የገባው ቀደም ብሎ ነው። ሮናልዶ ከወጣ በኋላ 80ኛው ደቂቃ ላይ ክርስቲያኖ ሮናልዶ ከወጣ በኋላ
ሙሉ የማጥቃት ኃላፊነቱን ተረከበ። አስገራሚም ጎል አስቆጠረ። ክሊኒካል የሆነች ሄደር ጎል አስቆጠረ። ፖርቹጋል አሁንም ከአለፉት 3 ጨዋታዎች አንጻር ከተመለከትነው ትንሽ የተለወጡ ነገሮች አሉት። ግን የፖርቹጋል ብሔራዊ ቡድን አሁንም በከፍተኛ ሁኔታ ትልቅ ጥያቄ ያለበት ብሔራዊ ቡድን ነው። በመጀመሪያ ደረጃ ከጥንካሬዎቹ ለማንሳት የግራ መስመሩ ኑኖ ሜንዴዝ እና ራፋኤል ሊያው የሚጫወቱበት የግራ መስመሩ አደገኛ ነው። በሁለቱ መካከል ሰፊ መግባባት ነበረው። እድል የፈጠረው መስመር የሱ መስመር ነው። ሊያው ክሮስባር የግቡ አናት መልሶበታል። ከዛ ባሻገር አሲስትም ሲያደርግ ተመልክተናል። ሜንዴዝ እንደዚሁ ብቻውን ሮጦ ራሱን መምታት ሲገባው ለሮናልዶ ሰጣለው ሲል ያመከናቸው ኳሶች አሉ። የፖርቹጋል ጠንካራው ዊንግ የግራ መስመሩ ነው። ከዛ ውጭ ግን በመሃል ሜዳ ላይ በጣም ኳስ ከመጠን በላይ የሚያንሸራሽር፣ የቀኝ መስመሩ ብዙ ክሬት የማያደርግ፣ ብዙ የስሩ ፓሶች የሌሉት፣ መከላከሉ የሚጋለጥ፣ ባላንሱ በጣም ያልተጠበቀ ብሔራዊ ቡድን ሆኖ ፖርቹጋልን እየተመለከት ነው እንገኛለን። የመጀመሪያው አጋማሽ ስንመለከተው ፖርቹጋል የተሻለ ኳስ ቁጥጥር ነበረው። ማጥቃት ላይም የተሻለ ቡድን ይመስል ነበር። 9 ሾቶች በአጠቃላይ አድርጓል። ክሮኤሺያ በዚህ ጊዜ 3 ብቻ ነበር ያደረገው። ብሩኖ ፈርናንዴዝ 1-2 ጊዜ እድሎች ብሎክ ተደርገውበታል በግብ ጠባቂው። ከዛ ባሻገር ደግሞ እንግዲህ ሌሎችን አጋጣሚዎች ለመፍጠር ጥረቶች ተደርገዋል። ሮናልዶ በጣም ታሪካዊ ጎል አስቆጥሯል። ቡድኑን ሲያነቃቃ ተመልክተነዋል። በኢንተርናሽናል ኬሪየሩ ላይ ትልልቅ ነገሮች እየተፈጠሩ የሚሄዳቸው ነገር ቢያንስ ለ16 ውስጥ በመግባት እንደሚቀጥሉ ያረጋገጠበትን የጨዋታ ጊዜ አሳልፏል። በክሮኤሺያ በኩል እንደ ኤቫን ፔሪሲች፣ ሉካ ሞድሪች አይነት ተጫዋቾች በእድሜ የገፉ ተጫዋቾች አሉ። ግን ኤቫን ፔሪሲች በጣም ጥሩ ፐርፎርመር ነበር በጨዋታው ላይ። ሌላ የዓለም እግር ኳስ ዋንጫ አስቆጥሯል። ከዚህ በፊት ካሜሩን፣ ሜክሲኮ፣ አይስላንድ፣ ፈረንሳይ፣ ጃፓን እና ፖርቹጋል ላይ ጎሎችን አስቆጥሯል። የ2018 የፊፋ የዓለም እግር ኳስ ዋንጫ የሩሲያ ዓለም እግር ኳስ ዋንጫ ላይ ክሮኤሺያንን አስደናቂ ጉዞ ስታደርግ በሁሉም ጨዋታዎች ላይ የሚጀምረው ኮከብ ነበር። አሁንም በጥሩ አቋሙ አለ እና ትናንትና የፖርቹጋል ብሔራዊ ቡድን እድልም ጭምር ከጎኑ ሆኖ የተሻሩ ጎሎች እንዳሉ ሆነው ውዝግቦች እንዳሉ ሆነው ከስፔን ጋር ለሚደረገው የጥሎ ማለፍ ጨዋታ አልፏል። የካናዳው ቢኤምኦ ፊልድ ስታዲየም ይህንን ጨዋታ አስተናግዷል። ድባቡ በጣም አስደናቂ ነበር። ከዛ በኋላም እንግዲህ በተለያዩ የሚዲያ አማራጮች ላይ የዓለም እግር ኳስ ዋንጫ ትንታኔዎች ሲደረጉ ብዙ የቫር ጉዳይ፣ ድራማዊ የመሆን ጉዳይ፣ የተጠበቁ ኮከቦች የፖርቹጋል ብሔራዊ ቡድን ዕጣ ፈንታ ጉዳይ፣ ከስፔን ያልፋሉ ሳያልፍም የሚባሉ ነገሮች በሙሉ እየተነሱ አድመጠናል። ክርስቲያኖ ሮናልዶ ግን በዓለም እግር ኳስ ዋንጫ ለሌላ ምዕራፍ መሸጋገሩ በርካቶችን ያስደሰተ ነገር ሆኖ ተመልክተነዋል። ግን ትልቁ ጥያቄ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከረጅም ጊዜ በኋላ ከ6ኛ የዓለም ዋንጫው ላይ ታሪክ መስራት ይችላሉ ወይ? ፖርቹጋልን ይዞ እስከምን ድረስ ይጓዛል የሚለው በጣም አነጋጋሪው ነገር ይመስለኛል። ፖርቹጋል ይህንን ጨዋታ በማሸነፏ ትልቁን ክሬዲት የወሰዱት ሮቤርቶ ማርቲኔዝ ናቸው። ድፍረት የተሞላባቸው ቀያሪዎቻቸው የማይነኩ የሚመስሉት እንደ ብሩኖ ፈርናንዴዝ፣ ቪቲኒያ በኋላም ራሱ ሮናልዶን ጨምሮ የወሰዷቸው ቀያሪዎች ጨዋታውን በአጠቃላይ የቀየሩት ይመስላሉ። ይህ በ41 ዓመት እስኪሞላው ድረስ በተለይ ከታዳጊነቱ ጀምሮ እስከ 41 ዓመቱ ድረስ በዓለም እግር ኳስ ዋንጫ በአውሮፓ ሁሉን ነገር ያሳካው ሮናልዶ እውነት የመጨረሻውን ስኬቱን ማጣጣም የሚችል ከሆነ የፖርቹጋል የብሔራዊ ቡድን ተጫዋቾቹ ውህደት አሁንም ከዚህ በላይ መጨመር አለበት፣ አለዚያ ስፔንንስ ማለፍ ይችላሉ የሚል ሌላ ጥያቄ አስቀምጦ ነበር የተመለከት ነው። የዓለም እግር ኳስ ዋንጫ በአሜሪካ፣ በካናዳ፣ በሜክሲኮ አስተናጋጅነት ያልታሰቡ ውጤቶችና ሁነቶች እየተመዘገቡበት ቀጥሏል። ትሪቡን በቀጥታ የዛሬ ምሽት ማለት ነው ዛሬ ምሽት በዚህ ሰዓት አቆጣጠር 12 ሰዓት ላይ አርጀንቲና ከኬፕ ቨርድ የሚያደርጉትን ጨዋታ እንከታተላለን። በሚያሚ ሃርድ ሮክ ስታዲየም ሊዮኔል ሜሲ በዓለም እግር ኳስ ዋንጫው የኮከብ ጎል አግቢነቱን እንዲሁም ደግሞ
የምንጊዜም ኮከብ ጎል አግቢነቱን ሪከርድ እንዳስጠበቀ ለመቀጠል የሚያከናውነው ፍጥጫ ይሆናል። ይህንና ሌሎች ውጤቶችን ይዘን ደግሞ እንመለሳለን። ሰብስክራይብ፣ ሼር፣ ላይክ አድርጉ። ቤተሰብነታችንን እናጠናክር። በሌሎች ዘገባዎች እንመለሳለን።